It's your first time, yeah? First time 20,000 in the beginning. I can Addis Ababa. Oh. Because Addis Ababa. At the beginning is the extension the 2 years 1 2 3 1 2 3 1 2 3 6 and 1 2 3 4 6 አፈሰው በዚህ ከቀጠለ ለምን ዝናቴ ጋር ሊጤን እያወቀው እሷን እያገዝኩ ለምን እዚህ አልኖርም? አሁን ለዚህ ላለችው ኢትዮጵያ ማለት ነው እንዲህ ወንድሙ ለወንድሙ ጋር ለሚዋጋው አይደለም በከላሽ በሾህ ራሱ አልዋጋም። አረኒ ስሙን ራሱ ነው የምጣለው። እኔ በህይወት ይቅም ያላቅምና ታዲያ ምንድነው ቅድም አብዲ ጫት ቤት ታይቷል እየተባለ የሚወራው? አረ የሰው ውሸት ግን እኔ ጭራሽ አብዲ ጋር ገዝቼ አላቅም። እና የት ነው ትገዛው? ሙስጠፋ ነው ደንበኛ ከሱ ነው የምገዛው። እስኪ ይሄው አንድ ሌሊት ነው አይደል? አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሳቱ ወጣት ነው መቼስ እሱ ስትወልድ አይደል? ፊልድ አትወጣም። ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው። አዎ ግን አትቆጣጠረው ዶክተር አዘልም አንድ ምሽት አትሳሳት። ሆያ ሆዬና አባዬዎች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሰላም የፒናስ ቲዩብ ቤተሰቦች በሙሉ እንዴት ቆያችሁኝ? እኔ አለሁ። በመጀመሪያ እንኳን ለክርስትና እምነት ተከታዮች በሙሉ ለጾመ ፍልሰታ ፍቺ በሰላም በጤና አደረሳችሁ እያለን ለማንኛውም አነጋጋሪ አስተማሪ የተባሉትን ቪዲዮዎች ሰብሰብ አድርገን ለእናንተ ለቤተሰቦቻችን ይዘን መጥተናል። ለማንኛውም ቪዲዮን ከመጀመራችሁ በፊት ያቺ የተለመደችዋን ላይክ በማድረግና የፒናስ ቲዩብ ያልተቀላቀላችሁ ቤተሰቦቻችን እንግዲህ ሰብስክራይብ የምትሏና የደወል ምልክቷን በመጫን የፒናስ ቲዩብ ቤተሰብን ይቀላቀሉ እንላለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይመቻችሁ። ወደ ቪዲዮ ምንድን ነው አባቱ? ለምን የተደበቀው? ምን እያፈሱ ነው? አፈሳ ነው ያፈሱ። ምን የሚሸት ነገር አለ? ግማታችሽ ሰላም መምህር እንዴት ናችሁ? የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች። እናንተን ቦን አይ አይደለም ልጅ አይደለም ነበር ምለው ወይ ኩራታችሁ ምን ያህል አቤት ኩራታችሁ። አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሳቱ ወጣት ነው መቼስ እሱ ስትወልድ አይደል? ፊልድ አትወጣም። ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው። አዎ ግን አትቆጣጠረው ዶክተር አዘልም አንድ ምሽት አትሳሳት ሶሎ ወደዚህ ምድር መምጣቱ እንዴ ሶል የሚያክል ሸክም አምጣችሁብን። እኔ ሴት ነሽ አይደል? ሴት ልጅ ብልህ ነች እና ተው ከቴታው እባክህ አትንካኝ ዛሬ ይለፈኝ አትዩ ማለት ወጣትነትም አይደል? 9 ወር አርግዘሽ እንጉዳይ ወለድሽ። ምን ነው መምህር አይባልም እንደዚህ። ምን ነው አይባልም ነው የሚባለው? ይኸውላችሁ ባለፉት 10 ወራት ካስተማርነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል። በጋ አይመችም አይደል? ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደረገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን። የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው። ምንም የለውም እኮ ምንም የለውም። ይሄንን ያመጣው ክረምትም ማስተማር ነው። ወቅትም የማይገድበው ድድብና ነው ያለው ልጃችሁ። ምን ነው መምህር ቢሳሳ አንተ አታስተምረው? ወቅት የማይገድበው ድድብና እኮ ለማስተማር አይደል እንዴ? ሳቻል ጦብን ምን አድርጌ ላስወጣው? ምን ማለት ጨረስኩ። አሬ ሰው ግን በጣም ነው የሚችለው። እውነት ዶሚኔት ግን የሚያመጣቸው እንትኖች ግን አንደኛ ናቸው። ክሬቲቪቲው አንደኛ። ቢግ ሪስፔክት ብሮ። እማዬ አንተ እጄን በእጄ በለው። ኧረ እኔ አላጨስም እማዬ። እና ምንድነው ቅድም ልብስን ሳጥብ የሸተተኝ እንዴ? ሌላ ሰው ይሆናል። እሺ ጫትስ? ኧረ እኔ ስሙን ራሱ ነው የምጣለው። እኔ በህይወት ይቅም ያላቅምና ታዲያ ምንድነው ቅድም አብዲ ጫት ቤት ታይቷል እየተባለ የሚወራው? ኧረ የሰው ውሸት ግን እኔ ጭራሽ አብዲ ጋር ገዝቼ አላቅም። እና የት ነው ትገዛው? ሙስጠፋ ነው ደንበኛ ከሱ ነው የምገዛው። እስኪ ይሄው ነገ 9 ሰዓት ቀብር እንዳትቀሩ። ነገ 9 ሰዓት እንዳትቀሩ። ስሙ እኔ እናንተ ጎረቤት ሆኜ ማለት ነው ሳፋ እንጀራ በሌለኝ ጊዜ ስጡን ብያችሁ ማሰጡን ሆኖ ቡና ሲፈላ ማጠር ሆነ ማለት ነው። እኔ ደግሞ ልብሳችሁ ውጪ አስታፍዳችሁ ወደ ስራ በሌላችሁበት ሰዓት ወደ እኔ ቤት አላስገባው። አቤት ክፋት፣ አቤት ክፋት።
ኧረ ምቀኝነት፣ አቤት ምቀኝነት። አይ ሀበሻ ምን አለ ዝናብ እንኳን ባይመጣ። አቤት Hey. Don't ever let somebody tell you ማንም ሰው ቢሆን አትችልም ሲልህ እንዳትሰማ። ህፃን ልጅ እኮ ነው። ምንድነው? እኔም እንኳን ብልህ እንዳትሰማኝ። ማስለው ነገር አይኖርም። እሺ ኧረ በሉ ልጁን እንዳደፉት። አትችልም የሚል ሰው እንዳትሰማ። ህልም ትልቅ ይሁን እንዴ ህልምህን መንከባከብ መቻል አለብህ። አትችልም ካሉ ሰዎች ምንም ልታደርግ አትችልም። ሰዎች ግን ሊነግሩህ አይገባም። አንድ ነገር ከፈለክ ያንን ነገር ለማግኘት ጥረት ማድረግ አለብህ። እሺ አሁን ልጅ ነው እንግዲህ ምንድነው አትችልም ብላችሁት ጉልበት ብዝበዛ ነው እንጂ አሁን ምን ተላለ? በእኛ በፒናስ ቲዩብ ግን ማለት ነው ይሄ ጉልበት ብዝበዛ ነው። ይሄ ሌላ ነገር አይደለም። አሁን ትልቅ ሰው ቢሆን እሺ ያው አትችልም ስትል ተነሳሽነት ሞቲቬሽን ሊሆን ይችላል። አሁን ለእንደዚህ አይነት ላለ እድሜ እንደዚህ አይነት ነገር ተገቢ ነው አይመስለኝም። እናንተ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን። ይሄው እየወጣሁ ነው። ላለመታፈስ ምን አደርጋላችሁ? በቄት ባናችሁ ነው እየወጣሁ ነው። ፋብያለሁ ኧረ ፋብያለሁ ላለመታፈስ አንድ አታሰው በዛ ነው የዘንድሮን ፈሳን ቀጥሏል። እኔ እያወቀው እሷን እያገዝኩ ለምን እዛ አልኖርም? አሁን ለዚህ ላለችው ወንድሙ ለወንድሙ ጋር ለሚዋጋው አይደለም በከላሽ በሾህ ራሱ አልዋጋም። እንዴ የዝናቲን እንደዚህ እየረዳው እዚህ ቤት ቁጭ እስከ ዛሬ ያረዳውን አሁን ተገባ። እንደምታዩት ጠጉሬን ተላጭቻለሁ። እንደ ሴት አሳድጌ በቃ ሴት ምን ቢያቅተኝ ሴት ማስመሰል አያቅተኝ። ይሄን ያልከፍቷል። ሴት መሆን ነው ለዚህ ጊዜ የሚሻለው። አያዋጣም ወንድ ሆኖ ማይታ ነው። ኧረ ነፍሱ ተጨነቀ። 20,000 in the beginning እንትን አይካን አዲስ አበባ ኧረ ነፍሱ ወጣች። አዲስ አበባ the beginning is at the beginning is the 2 years 1 2 3 1 2 3 1 2 3 6 and 1 2 3 4 6 ወይኔ እንግሊዘኛ 1 2 3 4 5 the extension next the regular 16 the beginning 21,000 ምን አለ በአማርኛ እንኳን yes yes at the beginning ወይኔ እንግሊዘኛ ተዋረደች። ወይም ደግሞ ከባድ ነው 2001 ማለት ነው። the beginning 21 2000 የታባቱ ይሞታል ወዘንተ ወይኔ ጭንቀት the 21 the beginning ኧረ በቃ ኧረ አስጨነቀው። እንግሊዝ እንደዚህ ግን ግራጁዌት አድርጌ አሁን እሺ ብዬ ነው ለያይ መላት ረግራ ገባኝ እኮ ወገን እኔ ፍቅር ምነው ዝም አልክ? እኔ ማለት እዚህ ጋር እኔና አንቺ ቢበቃስ? ምን እኔ ፍቅር ምን አጠፋው? ልሽ ምንም አላጠፋሽም፣ ግን ማለት ነው ሳስበው ከነገ ወዲያ ፕሪሚየር ሊግ ጀምሮ ነው። ፕሪሚየር ሊግ ጀመረ ማለት ደግሞ ለአንቺ የምሰጥሽ ጊዜ ከ110% እንኳን አይሞላም። ስለዚህ ለአንቺ የሚያስፈልግሽ ከኔ የተሻለ ጊዜ የሚሰጥሽ የሚንከባከብሽ ሰው ነውና እዚህ ጋር እኔና አንቺ ቢበቃን ደስተኛ ነኝ። ቢበቃን ደስተኛ ነኝ። የኔ ፍቅር እኔን በጓዝ ቀየርከኝ። ገና እኮ 2 ወራችን ነው። ይኸውልሽ እኔ ንጹህ 2 ወር ጊዜን ሰጥቼሻለሁ አይደል? አሁን ይኸውልሽ የምትወጂኝ ከሆነ 10 ወር እንለያይና ከ10 ወር በኋላ ንጹህ 2 ወር ደግሞ ድጋሚ ሰጥሻለሁ። ይኸውልሽ የምትወጂኝ ከሆነ እቺ ማድረግ አይከብድሽም። እግር በላ እኔማ ፕሪሚየር ሊግ ጀመረው ዋንጫ ልበላ። ኧረ ሰው ግን ከፍታለ እውነት። ለማንኛውም ፕሪሚየር ሊግ ኢዝ ባክ እና ተመልሷል። ያው አብዛኛው እህት ሴቶቻችን ወይ አብሮ ማየት ነው ወይ ላሽ ማለት ነው። ግን እስቲ የሚሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ሆያ ሆዬና አባዬዎች ሳይቀሩ ግጥም መቀየር አለበት። ግጥም መቀየር አለበት። እየሰማ ነው ለቅሜ እንጀራ እናቴ ምናምን መቆም አለበት። እሱ ሆየ ኮሪደር ሆየ ልማት ሆየ ስታይ ያምራል አሉ ሆየ ሸገር መብራቱ ሆየ አረ በቃ የሸገር ልጅ አረ በስላሴ ጎብዬ ጀለስ እስቲ ኩንም ያዝ ጥምርር ንብርር ብር
ገቢዎች መጡ ገቢዎች መጡ። ኧረ ያው ያላችሁን ዕቃ መጡ ሁሉንም አውጡ። እዳይ ከሰራሁት በላይ ሆኖ እንዳላይ እዳይ በዛብኝና መረረኝ ጌታዬ። ዓመት ያደርስልን። ቀጣይ ደግሞ ሃይማኖታችንን እንቀይራለን ይሻላል። መራቂ ጓደኛ ያሳጠች። አሜን 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 ያጣፋችን ሚል ሰብሳቢ ጓደኛ ይስጥሽ። ከነገሮች ሁሉ መብራን ትቅደምልሽ። ከአንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ። ለህይወትሽ ሁሉ ቅዱስ ሚካኤል ቃል ይግባልሽ። አሜን። ያስጨርስ ባልሽ በደም ኧረ ማይንድ ተው። ኧረ ሰው ግን ክፉ ተፈሻ የሚያስጨርስ የሚል ባል ይስጥሽ። አሜን። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉ። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ኦናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። በጣም የሚያሳዝን። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣
ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ካንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግ ነው። ለማንኛውም እንግዲህ የታዋቂዋ ቲክቶከር ሀና እንግዲህ በሀገር አሜሪካ እናትየው እንደሞቱ ታውቃላችሁ እና የሞቱ መንስኤ እንግዲህ ዮኒ ማኛ ሰምቻለሁ ባለው መልኩ እንግዲህ እዚህ ጋር አብራችሁ እንደሰማችሁት ነው እና በጣም ያሳዝናል በእውነት እንደዚህ በስራ ደክመው ምናምን ያው የሞቱበት መንገድ በጣም የሚያሳዝን ነው እና ለማንኛውም ሪስቴን ፒስ ብለናል በፒናስ ቲዩብ ቻናል። አሸንዳ ሲደርስ ሁሉም ሴቶች የሚሰሩት ቪዲዮ ኧረ በርተሚውስ መልካም አሸንዳ በዓል ይሁንላችሁ። That's what life is, you know. You to be very happy. ይሄማ ሙከራ ስርጭት ነው። ምንቴ የሚባል ሚሊዮነር ነኝ ብሎ ዮኒ ማኛ መጥቷል። ዮኒ ጓዮሽ እሱ ከጎኔ ያበላኛል ያጠጣኛል በሚለው ኮንፊደንስ ነበር ብዙ ነገር ያበላሻው። you see እኔ መተማመነው አምላኬ እንጂ ሰው ልጅ አይደለም። በሰው ልጅ ተማምነ ከደነፋ ሚኪ ማይኮ ነው እንግዲህ። አየህ ችግሩ አንተ ጋር የነበረው ምንድነው? ምንቴ የሚባል አንድ የሆነ እንትን ቤት ነበረው የሆነ ምንድነው የፈርኒቸር ቤት ነበረውና ከመሬት ተነስቶ ሚሊዮነር ነኝ ብሎ መጣ። ባለ ጊዜ ነው። ከዛ ማጭበረሩ ምኑ ህዝቡን ሲያስበረብር ተያዘ። እንግዲህ አፈር ከድሜ ያስገቡ። እኔ ኬት ነው ግን መረጃዎቹ ነበር። ከዛ ከመሬት ተነስቶ እዚህ ጋር እንደ ዮዳ ጉቶ 30 ነገር አድርጎ መጥቶ በቃ ያጣው ነገር ነው። በዚህ ወጥቼ ምናምን ይላል። ከዛ እሱ የሱ ካዳሚ ሆነ። ቢሊዮነር ቁጥሩንም አያውቀው። ሌሎቹም እንደዚህ መጥተው እዚህ ጋር የሚበጠረቁ አሉ። አፈር ይገቡ በሙሉ ያሉት በሙሉ አንዳቸው ማለት ነው። መጣ ቢሊዮነር ነኝ ሚሊዮነር ነኝ ካልክ ሌባ ነህ አይደለ? ሌባ ነህ። መጨረሻ ላይ አፍራሽ ተሸማቀቀ። ሶሻል ሚዲያ መጣ። እሱን ተማመነ። ከሱ ጋር ሆነ። ከዛ ምን ማድረግ ጀመሩ? ማቀበጣጠር ጀመረ። በቃ ህዝቡን ምኑ ክትፎ 1 2 3 ቀን ቀይሮ ሲበላ ምን ይሆናል? ህዝብ ተረሳ። ከዛ አንተ የሸጎደ እሱ እንደምታውቁት ነውና ሚኪ ማይኮ አሁን ላይ እንግዲህ ከበፊቱ አንፃር በጣም እንግዲህ ያው ችግር ላይ ነው ተብሏልና ያው ህዝቡን ይቅርታ ጠይቋል ባለፈ በሰራነው ቪዲዮ። ለማንኛውም ዮኒ ጓያ ግን መረጃዎችን አፈልፍሎ እየወጣ ነው አሁንም ድረስና እንግዲህ አልፋታም ብሎ ብድግ አድርጎ ነው ያፈረታል። እዚህ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። ይሄን ነገር ባለው ነገር ገንዘቡ ከተገኘ እኚህን አርቲስት ማያውቅ የለም ብዬ አስባለሁ ኢትዮጵያ ውስጥ ማለት ነው። በተለይ የድሮ ፊልሞች እና አላዳንኩሽም ላይ እና እንግዲህ አሁን ያው ችግር ላይ ናቸውና በጸሎትም ቢሆን እንርዳቸው ለማለት ነው። የደከመ ማህበረሰብ ተቻለች ምን ይጠቅማል? እንዴ ነው ሚኪ ማይኮ በፊቷ እንዴ ነው አለቃ አንኩሩ ኖ ሰርታ ተለውጥ የመስራ አባባል እንድትተርፍ እኮ ነው። አይ ይሄው እንግዲህ መጨረሻ በጣም እንግዲህ ከባድ ነው። እኔ ለእናንተ ትምህርት መሆን ይችላል። ኤግዛክትሊ ኢትዮጵያ ላይ ዝናን አይቻለሁ ጋይስ፣ እውቅናን አይቻለሁ። እንጂ ሰው ኃያል ለምንም እንደማይገርመኝ ታውቃለህ። ወጥሮ ሰው አላኖር ያለ ሰው ተደብቆ ሲሄድ አይቻልም። እዚህ ምድር ላይ ምንም ይሁን መጨረሻው ደብቁኝ ነው በቃ ምንም ጥያቄ የለውም። ብዙ ቻንስ እና በተቻላችሁ መጠን ራሳችሁን ቆጥቡ። መቼም ሚኪ ማይኮ የደረሰበትን አሪፍ ከፍታ ላይ ነበርሽ፣ ግን ውድቀቷ በጣም ፈጠነ። ፒና የምሬ ነው እላችሁ። እስማ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይሄ ማህበረሰብ ተቸ አልተቸ ብሎ የመጨረሻው ሚኩዋ በቃ እናት በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ሙላ እየፈረዳችሁ ያለው ተው በቃ አይዟችሁ ይበቃል ማዘር ይበቃል ማዘር ተነስቶ አራው ይቅር እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለ ማርያም አይደለም።
ተክለማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም ይቅርታ እንዲል ነው በቃ የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ ጊዜ ያው እንደምታውቁት ነው ነገር ብዙ ተብሎበታል። ያው ለማታውቁ ግን ያው የሚኮ ማይክ እንግዲህ በፊት የተናገራቸው ምን ያላቸውና ብዙ ከራሱ ቁጥጥር ውጭ የነበረ ነገሮች እንግዲህ ራሱ መልሶ ጥሎታልና አሁን በጣም በቃ ላይቭ ላይም ያው ይቅርታ እያለ ነው የኢትዮጵያን ሕዝብና አረ እናንተም ተቀበሉት። መቼም ሁሉም ሰው ንጹህ አይደለም። የፒናንስ ቲዩብ ቤተሰቦች ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ዋነኛው ነፍሰ ገዳይ እንዲሁም በላይፍ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው። የሪያድ ኤምባሲም ባወጣው አስቸኳይ መረጃ መሰረት ከአንድ በላይ ዋና ተጠርጣሪዎች እንደተያዙ መረጃዎችን ለቋል ማለት ነው። እንዲሁም ደግሞ ከሚመለከታቸው የህግ አካላት ጋር አስፈላጊውን እርምጃ እንደሚወስድ እንደሚተባበርና አስፈላጊውን ጥቆማ እንድትሰጡት የሪያድ ኤምባሲ ትናንት ባወጣው መግለጫ ተናግሯል ማለት ነው። እንደምታውቁት ሰሞኑን እንግዲህ በጣም አሰቃቂ እንግዲህ በላይፍ ላይ ያው በዘረኝነት በሉት ነው ከሀገር ውጭ እንደዚህ ማድረግ ተገቢ ነው በዘረኝነትና ከባድ ነበር። ለማንኛውም የሳውዲ መንግስት አፋጣኝ ምላሽ ሰጥቷልና ሰዎችን በቁጥጥር ስር ይዟል። በተለይ የመጀመሪያውና ዋነኛው የተባለው ሰው ተይዟል እየተባለ ይገኛል። ጥሩ ነው እንደዚህ ያው ፍትህ ቶሎ ሲሰፍን ደስ ይላልና እየተዝናናን ማለት ቦተል ይውረድ አትበል። ስንቴ ነው የምንነግር? ትናንትና የ3 ወር ደሞዜን ያወረድከው እንትን ይውረድና አትበል። እንዳያሳብዳቸውና እረከብሃለሁ ያለ ሰው አለ እንዴ? ትልልቅ ጎረምሶች ፊት ለፊት ሄደህ ትጨፍራለህ። ቢቀውሩስ እሺ ያን ቤተሰብ መምሪያ የተማርከውን 17 ስቴፕ ያለው ዳንስ አለ። እሱን እንትን ትላለህ። የደከመ ጀማ ነው። እኔ ዲሽ ነው የምሰራው። ያ ውርጋጥ የሴቶች ፀጉር ቤት ነው የምሰራው። ያ አህያ ቀኑ ሙሉ ጫት ነው የሚቀበው። አይጽፍ አያነብ ሰው ነው ቴክስትም ያነብለት አራስ ሚስት አለችው። ኬት እንደተገናኘን ጀማው ይላል። ከባድ ጀማ እነዚህ ደግሞ ቦትል ይውረድ አትበል። ለመጠጥ ቤቱ ነው እንደ የምትሰራው። ቆይ ማሚ ኧረ ማዘር አለለይ ነው ኧረ ማዘር በውዬ እንደዚህ ይመቹት ግን ይመቹት። ይሄ ልጅ ያማልን ከመሰለ ይሄ ደግሞ ስፒድን ከመሰለ እኔ ፈርናንዴዝን አልመስልም። ጠፍቶብኝ ነው። ኧረ ወይ ጠፍቶብኝ ነው። አፋልሜሽን የምታደርጉ ኧረ ትሬንድ ግን ሁሉም እኮ እኛው እሺ ማንን ብለን እንምጣ? አንድ አይነት ፈርናንዴዝ ናግኝኝ በእናትህ ኢትዮጵያ አምጥቶ አማርኩ እንጂ ዲፈረንስ ቢትዊን ሀበሻ ሆነ እንግሊዝኛ መስማት ይችላል። ልክ ጀነሬሽን ዲፈረንስ ኢዝ ቪዥን የማየት አቅም ነው። በሊቢያ ጎሽ ስፈልግ ነው የመጣ። ምን ነው አባዬ? አንተ የምሰማው እውነት ነው? ያየለ ልጅ አረገዝች እየተባለ እኮ እውነት ነው አባዬ? እውነት ነው? ኧረ በለው የኔ ልጅ ብትሆን አሳድጎ ሞቷል። ዘቅዝቄ ነበር የምገርፋት እቺ ባለጌ። አይ ማሳ ኧረ መጣሁ አባዬ። ወዴት መጣሁ? ስለሆነ እንኳን መጣሁ። አጠብቅሃለሁ። ኧረ ዘላለምህን አትጠብቀኝ። ጉድሽን ያልሰማሽ እውነት ነው። የሰው ልጅ አረገዘች ብሎ እንደዛ የሆነ ያስረገዝኳትን ይሁን ቢያቅማ ድፍት ነው የሚያደርገኝ። ዳይ ወደ ሊቢያ እውነትን ነው። ለማንኛውም የዛሬ ቪዲዮዎች በዚህ ያውቁታል። እናንተን ያዝናናሉ ያስተምራሉ ቪዲዮዎችን እንዲታያችሁ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ያስቀምጡልን። ለማንኛውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ምልክቷን እየተጫናችሁ የፒናስ ቲቪን ይቀላቀሉ እንላለን። ሌላ ቪዲዮዎች እስከምንገናኝ ቻው ቻው።